ምን ላርጋባብ ውስጤ ፈራኩ በፍጹም አትፍሪ ልጄ የፈተናችን እኮ ትልቅነት የምንደርስበትን ከፍታ ይጨምራል ምን ሆነሻል እስቲ ብራንዳ መጋጨት ትወዳለህ አይዞ አደንግጥ ከዛም በተረፈ የማትወጪው ችግር ውስጥ እንደምትገቢ ላስገነዝብሽ ፈልጋለሁ ሳትዋረድ እጅህን ከላይ ያንሳ ቀን ከአባቱ ጋር ከተማ እናጸዳለን ይላሉ ማታ እየተማከሩ ሀገር ይበክላሉ ጄኔራል ስለዚህ ጉዳይ እርሶም ማወቅ የለቦትም እንዴ ለምን ደማላቀው ምክንያቱም የማያውቁት ነገር ተጠያቂ ሊያደርጉት ስለማይችል በውስጥሽ ያለኝ ቦታ እንደ ድሮ ኮናው ጠብቃለሁ እንጃናቢ አንተ ራስህን መፈተሽ አለብህ ፍጹም እኮ የማላቅቅ ሰው ይሆንክብኝ ነው ራስን ፈትሽ አዎ ናቢ አንተ እኮ የወታደር ልጅ ነህ ለሀገርና ለወገን እስከጠቀመ ድረስ አይደለም ዋሸት መስዋዕትነት እንደሚከፈል ታውቃለህ ጌታ ምታ ነው ይሄን ልትል የምትችለው ሰክራ እኮ እዚህ ቤት ውስጥ ያለውን ጉድ አወጣዋለሁ አለች እኮ ታዲያ እሷ የትም ሰክራ እየመጣች የምትለፈልፈው ነው ምን አውቃለሁ ምን ያረክ ነው ተፈሪ ወይ ስራውን ማትፈልገው ከሆነ ለምንድን ነው ሌላ ጠበቃ ጋር ማትልካት ምንድነው ሰው እንደዚህ ማጉላላት ያንቺ ፍቅረኛ አሁን ምንም አይነት የህግ ጥያቄ ቢመጣ በታች እርከን ያሉ ሰራተኞቹን አስጠይቆ እሱ ነፃና ነፃ አውጪ ሆኖ ይቀመጣል This will be a breach of privacy. ክብሯን ይህ የዳሸን እድል ነው እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል ስልኮን ለመነቅነቅ ተዘጋጅቷል ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል የተለያዩ ክፍያዎችን ሲፈጽሙ ገንዘብ ሲልኩ ሲቀበሉ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25 የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ ሰላም አምሪ እንዴት ነሽ ደህና ነኝ አምሪ ብዙ ጊዜ ደወልኩልሽ ላገኝሽ አልቻልኩም አምሪ በማከላችን የገባውን ነገር ተነጋግረን መፍታት ካልቻልን መፍትሄ ሊመጣ አይችልም እኔ አሁን ለመነጋገር ዝግጁ አይደለሁም ወደ ቢሮ እየገባሁ ነው እስከ መቼ አምሪ ናቢ እውነት የምታፈቅረኝና የድሮ ናቢ ከሆንክ ትንሽ ጊዜ መታገዝ አይከብድም አምሪ What else do you want me to do? ሄሎ አባ አንበሳው እንዴት ነው አባ ሻወር ነበርኩ ስትደውል በሰላም ነው ምን ነው በማታ አይ በሰላም ነው አንዳንድ መነጋገር ያለብን ጉዳዮች አሉ አባ ምንድን ነው በድርጅቱ ኬሚካል ፍሳሽ አወጋገር ዙሪያ አድሬስ ማድረግ ያለብን ጉዳዮች አሉ
አሰራራችን ግልጽነት ይጎለዋል። በዛ ላይ ሞኒተሪንግ ሲስተም የለንም። ናቢ፣ ይሄ በስራ ሰዓት አይደርስም? ማታም እረፍት የለህም እንዴ? አባ ማለት አልገባኝም። አማካሪ ብላችሁ ኃላፊነት ከሰጣችሁኝ በኋላ ነገ ምናምን የሚባል ነገር እኔ አይመቸኝ። በቃ መነጋገር አለብን የግድ። እሺ፣ ለነገ ስብሰባ እንዲጠራ አደርጋለሁ። በል ደህና ደረዋ። አባ ቆይ ይኸውልህ፣ እማም ቢሆን እንደ ድርጅቱ ቫይስ ፕሬዚዳንት እዚህ ስብሰባ ላይ የግድ ማግኘት አለባት። እንዴ አንተም ቢሆን አልገባኝም። ማለት ስራ ትታ የዚህን ያህል ቤት እንድትቀመጥ ለምን እንደፈለግ አልገባኝም። እሱ ይገባኛል። እሺ በቃ እሱም ነገ እነጋገራለን። ባለፈው ስለ ቪዛ የጠየቁ ጥያቄ እንዳስቆጣ ገምታለሁ። አንተን ወንድሜ ላስቀይም ፈልጌ ሳይሆን በጣም ጨንቆኝ ስለነበረ ነው። አሁን ይቅርታ አድርግልኝ። ግድ የለም የኔን ቪዛ ጉዳይ እርሳው። አሁን ይህን መልዕክት የምተውልህ ያንቺ ነገር በጣም አሳሳቢ እየሆነ ስለመጣ ነው። እንደምንም ብለህ በተቻለ ፍጥነት የምትችለውን ያህል ገንዘብ ቶሎ በእኔ አካውንት አስተላልፍልኝ። አንድ ነኝ በቃ ወዲህ ወዲያ እያልኩ እያሳከምኳት ያለሁት። እዚህ ትመጫለሽ እንዴ? ጂም ቤት ለአንተ ብቻ ነው የተፈቀደው? አይ ማለት ከስራሽ ርቀት አንጻር እዚህ ትመጫለሽ ብዬ አልጠበኩም። ያ የኛ ስራ በጣም ስትረስ ስላለው በስፖርት ነው እኮ ቀለል የሚለን። ስትረስም አይጠፋል ብለሽ ነው? ምንም ስትረስ እኮ ያለብህ አትመስልም። በቃ ስፖርት ልስራና ስወጣ ከቻልክ እንገናኛለን። እሺ መልካም ስራ። አልሳቅ። በነገራችን ላይ የትላንትናው መልእክት በጣም በወሳኝ ሰዓት ነው የደረሰኝ። ቴንኪዩ። ምንም አይደል። ይልቁንስ ዛሬ ወሳኝ ሰው አግኝቼልሽ ነው የመጣሁት። እንኪ ደውይለት። ማን ነው? ከተማችን ውስጥ አለ የተባለ ላብ ቴክኒሻን ነው። ዋው። ከጀነራል ፋብሪካ የሚወጣው ኬሚካል የተበከለ ይሁን ወይስ ያልተበከለ በደንብ ያጣራልሻል። ቴንኪዩ። ዛሬ ሳራ የለችም እንዴ? ራሴን አሞኛል ብላ ፍቃድ ውስጥ ያለች ከሰዓት ትገባለች። ይህ ፊፊ ስራ ነው። አይ ግድ የለም አባ፣ መቀጠል እንችላለን። ከአንድ ወር ወዲህ የድርጅታችን የዌስት ማኔጅመንት አማካሪ በመሆን ናቢ በበጎ ፈቃድ እያገዘን ነው። ናቢ የራስን ድርጅት እንደምትመራ እናውቃለን። የስራ ጫና እንዳለብን እናውቃለን። እንግዲህ ካለህ ጊዜ ላይ የተወሰኑትን ሰውተህ እኛን በበጎ ፈቃድ ልታግዝ በመምጣት በእውነት በድርጅቱ ስም በጣም ነው የማመሰግነው። በመቀጠል እንግዲህ መድረኩን ለናቢ እለቃለሁ። ዛሬ እንድንገናኝ የፈለግኩት እንደ አንድ ገለልተኛ አማካሪ በተወሰኑ ጉዳዮች ላይ እንድንነጋገር ነው። በቅርቡ ካናዳ ካለው ፓርትነር ጋር እየተደረሰ ባለው ስምምነት 2 ተጨማሪ ፋብሪካዎች የሚገነቡ ከሆነ ኬሚካል አወጋገዱን በተመለከተ
በተለይም ትራንስፓረንት በሆነ መልኩ ለሌሎች ድርጅቶች አርአያ መሆን ያለበት ይመስለኛል። ለሰስቴናብል ዴቨሎፕመንት ፓዮኒር መሆን ያለበት ይመስለኛል። በትክክል እኛም እኮ ያው የአካባቢ ብክለትን ለመቋቋም ያለንን ቁርጠኝነት ለማሳየት ሎጎዎቻችንን ለመቀየር ከዲዛይነር ጋር ተስማምተናል። 2 ፋብሪካዎቻችን በሮች ላይ ቢልቦርዶች እንዲሰቀሉ ተስማምተናል። ያው ቢልቦርዶቹ ላይ መፈክር ይኖራል። መፈክሩ ልማት ያለ አካባቢ ብክለት የሚል መፈክር ሎጎዎቹ ላይ አለ እና ይህ ቁርጠኝነታችንን ለማሳየት መፈክሮቹ ይቆዩ። እኛ ሀገር ለዘመናት የነበረው ችግር መፈክሩና ስራችንና መፈክሩ እየተለያየ ነው። ተቸገር ነው። አባ መቼም ያው በእናንተ ዘመን የነበሩት መሪዎቻችን ተፈጥሮን በቁጥጥር ስር እናውላለን የሚል መፈክር በየቀኑ እየተናገሩ ይቅርና ተፈጥሮን አንደበቱን በትክክል መቆጣጠር የማይችል ትውልድ አፈሩ። ስለዚህ ዋናው ቁም ነገር መፈክሩ ሳይሆን ተግባር። ምን ላስመጣለን? ወደ ገደለው ብንገባ ይሻላል። ችግር የለም ይዣለሁ እኮ። በጣም ይቅርታ። መቁጠር ያስፈልገኝ መሰለኝ። እንዴ ገና ብዙ ስራ የምንሰራ ሰዎች እኮ ነው። ጥሩ አመሰግናለሁ። በጣም ትክክል እኮ ነህ ናቢ። ግን መፈክሮች እና ሲምቦሎች ሰውን የመቀየር አቅማቸው አዌርነስ የመፍጠር ኃይላቸው በጣም ከፍተኛ ስለሆነ እኮ ነው። ግድ የለም በእኛ ዘመን እንኳን ፕራክቲካል ነገሮች ላይ እስቲ እናተኩር። ከፋብሪካዎች ወጥተው በየወንዙና በየከባቢ አየር የሚለቀቁ ኬሚካሎችን በየጊዜው ሳምፕል እየወሰደ ቼክ መደረግ ይኖርበታል። ቁጥጥሩ በፋብሪካው ሰራተኞች ሳይሆን በሶስተኛ ገለልተኛ ወገን መደረግ አለበት እያልኩ ነው ሀሳብ እያቀረብኩ ያለሁት። የአካባቢ ክትትል ባለስልጣን በፈለገ ጊዜ ታሪኩ ባለስልጣን መስሪያ ቤቱማ የአካባቢው ነዋሪ ብክለት አለብኝ ብሎ አቤቱታ ሲያቀርብ ነው ለቁጥጥር ሰው የሚልከው። ይሄ ደግሞ ጉዳት ከደረሰ በኋላ ምን ወጋር? እኛ እኮ ሀገር አቀፍ ደረጃን ሳይሆን የውጭ ሀገር ዓለም አቀፍ ስታንዳርድን ተከትለን እኮ ነው ኬሚካሎችን የምናስወግደው። ወረቀት ላይ ያው ካስፈለገ እኔ ኮንታክቱ ስላለኝ ባለሙያዎችን ማቅረብ ይችላል። ይቅር በቃ ግድ የለም ባለሙያዎችን እኔ ራሴ ያዘጋጃቸዋል። ናቢ ዛሬ ከኛ ጋር በእውነት ይሄ የነበረ ቆይታ በጣም ጥሩ ነው። እናመሰግናለን ናቢ። ጥናቱ አይበቃሽም እንዴ ልጅ? አልደከምሽም እንዴማ? ባለፈው አመኝ ቀርቼ እኮ ብዙ የቤት ስራ ነው ያመለጠኝ። ለዚህም ደግሞ ሳይንስ 85 እኮ ነው ያገኘሁት። እና ሁሌ 100 አለ እንዴ? 100 ማግኘት እየቻልኩ ለምን በ80 ልደሰት? ተሰጥኦ ያለ ጥረት እስኬት ጫፍ አያደርስም የተባለው በደንብ ስለገባት እኮ ነው። አባባ ይሄ ድንገት የሚያማት ነገር እኮ እረፍት ይፈልጋል ብዬ ነው። እንዴማ አሁን እኮ እያመመኝ አይደለም። ደግሞ አጎቴ ጥናትሽን ካላቋረጥሽና ጎበዝ ከሆንሽ ከካናዳ ሽልማት ልክልሻለሁ ብሎኛል። ማቆምና መቆም አንድ አይደለም። ማረፍና መስነፍ ይለያያሉ። ከ90 በታች ካገኘሁ ለእኔ ውድቀት ነው። ለዚህ እኮ ነው ማረፍም አልፈልግም። አየሽ፣ ውድቀትን በምንም መንገድ መወገድ አለበት የሚሉ ሰዎች በትክክል መራመድ አይችሉም። ለምን መሰለሽ? እንደዚህ አይነት ሰዎች ከእርምጃ ይልቅ ላለመውደቅ በጣም ስለሚጠነቀቁ መሄድ ያለባቸውን ያህል አይራመዱም። ደግሞ ውድቀትን እንደ መማሪያ አድርገሽ የምትመለከችው ከሆነ ግን ብትወድቂም እንደምትማሪበት ደግሞ ተምረሽ እንደምትነሽ ስለምታውቂ እርምጃሽ በእምነት እንጂ በፍርሃት አይሆንም። አንቺ በደከማ አእምሮ እየታገልሽ ከምታጠኚ በታደሰ አእምሮ ብታጠኚ የተሻለ ትረጃለሽ። ፈጣሪም እኮ ሰርቶ ሰርቶ በመጨረሻ ያረፈው ደክሞት ይመስልሻል? አይደለም። ለእኛ ሲያስተምረን ነው። ፈጣሪ ለእያንዳንዱ ቀን ምክንያት አለው። በያሁን ረፊና አርፈሽ ተመልሰሽ ታጠኛለሽ። ቤግቤ
አየሽ፣ አንቺም ስለ በሽታዋ አታንሽባት። ስለ በሽታዋ ባነሳሽባት ቁጥር ያለፈው የህመሟ ጊዜ ትዝ እያላት ጭንቀት ውስጥ ትገባለች። ታያት፣ እንደፈለገች ታጥና። ልሰማረ ጉዳዩን የባህል ቡድን በነሱ ሆነ ወደ ካናዳ የምንወስዳቸው ቁጥራቸው ወደ 9 ከፍ አድርገዋል። አንድ 7 የሚሆኑ ሰዎችም ኦልሬዲ እዚህ ያነጋግራሉ ቤተሰቦች። አንደኛው ሰውዬ እንደውም አሁን ቀጥሮ እየመጣ ነው የደወልከው። ጉዳዩን ይበልጥ አሳማኝ ለማድረግ ደግሞ ወረቀቱን በኢትዮጵያ አዲስ ዓመት አድርገዋል። ስለ እሱ አታስብ አልኩህ። ሁሉን ነገር እኔ ጨርሻለሁ። ያው ክፍያው እንደገባ ስም መቀየር ብቻ ነው የሚቀረው። Listen, bro. Don't worry about that. አንተ ብቻ አገር እዛ መጨረስ ያለብን ብቻ ጨርስ። እዚህ በኩል አውጥተህ take care of it, yeah? እንደውም የቀጠርኩት ሰው መጣ። አጋርገው በኋላ ደግሞ አጋርገው። ምን አልከኝ? አዎ ይሰማኛል። እና ሰላማዊ ሰልፍ ተከለከለ ነው የምትለኝ? ቆይ እኛ ከመቼ ጀምሮ ነው ለህዝብ ደህንነት ስጋት የምንሆነው? ፍታፍታ በቃ በእናትህ አንተ ሁሌም ነገር ማለሳለስ ትወዳለህ። እሺ በቃ እዛው ስብሰባ ላይ ስንገናኝ እናወራዋለን። አንተ ምንድነው አንዴ ስብሰባ አንዴ ሰላማዊ ሰልፍ እያልክ የምትቀበጣጠረው? ይኸውልህ አርፈህ ትምህርትን ብትማር ነው የሚሻለው። የትምህርት ነገር አያሳስብሽታል? Listen up, bro. Don't worry all about that shit. አንተ ብቻ ገንዘብ ሬዲ አድርግ እንጂ ወንድም in no time እዚህ ይመጣልሃል። ምነው ችግር አለ? ገንዘቡን ለማግኘት ትንሽ ጊዜ ብትሰጠኝስ? Come on, man. This is first come first serve business kind of business. አይ ኖ ስራ ትንሽ ስሎ ስለሆነብን ነው። ያን ሁሉ ጊዜ ልሰጥ ይችላል። ከዛ ላይ ምን ማድረግ አልችልም። ታንክ ዩ ሶ ማች ብሮ። አሳውቅሃለሁ ሬዲ ሲሆን። ቻው። ካንጋሩ ነገር ባዶ እጁ መጥቶ ቪዛ ይፈልጋል። ኑሮ ስለቀሰቀሰ እኔ ኑሮ ማይክሮዌቭ አደረገኝ። እኔ እንደውም ከሀበሻ ጋር ዲል ከማድረግ ከፈረንጆቹ ጋር ዲል ማድረግ ይሻላል። ስለመጣችሁ በጣም አመሰግናለሁ። በዝርዝር ዛሬ የማስረዳችሁ ነገር ምንድን ነው መሰላችሁ? የወንዝም ሆነ የማንኛውም የውሃ ናሙና አወሳሰድ ከፍተኛ ጥንቃቄ የሚፈልግ ከመሆኑ የተነሳ ዓለም አቀፍ ስታንዳርድን ተከትሎ መሰራት እንዳለበት ማወቅ አለባችሁ። ለዛ ደግሞ ችግር የለም፣ ምንም አታስቡ። እኔ ዝርዝር ጉዳዩን አስረዳችኋለሁ። በመጀመሪያ እነዚህ በምሰጣችሁ 2 ብልቃጦች ውስጥ ከተለያየ የውሃ ክፍል ማለት ነው የወንዙ የተለያየ የውሃ ክፍል ሰሌክት ታደርጉና የምትወስዱትን ውሃ እዚህ ላይ ስሙን፣ ቀኑንና የተያዘበትን ውሃውን የያዛችሁበትን ሰዓት ታስቀምጣላችሁ ማለት ነው። የመጀመሪያው ነገር እሱ። ሁለተኛው ነገር ምንድነው? የምትወስዱትን ውሃ ከረጋ የውሃ ቦታ ላይ ሳይሆን የውሃ ፍሰት ካለበት ቦታ ላይ ሰሌክት የምታደርጉት ማለት ነው። የረጋ ውሃ ብዙ ጊዜ የመጥለልና የመውረድ ባህሪ ስለሚኖረው ማለት ነው። በሶስተኛ ደረጃ አቋቋማችሁ ላይ ውሃውን ስትወስዱ የምትቆሙበት አቋቋም ላይ ትንሽ ሰውነታችሁን ሸብረክ አድርጋችሁ በተቻለ መጠን በእግራችሁ ሳትረግጡት ውሃው የመደፍረስና ሌላም ነገር እንዳይከሰትበት አድርጋችሁ መውሰድ መቻል አለባችሁ። ስለዚህ በዛ መንገድ ነው የምታመጡት። እነዚህን 2 ነገሮች ይዛችሁ ሄዳችሁ ውሃውን ሰሌክት አድርጋችሁ ፒክ ታደርጉልኛላችሁ ማለት ነው። አመሰግናለሁ። Hey Jeff, how you doing, my man? Yeah, but you know what? I just don't want you to reveal that I'm your source, though, eh? L is about to get married. Alamo, he's about to get married.
Yeah, he's marrying a girl that I hook him up. She's paying him about like $50K just to get her a residential permit. I can give you more detail, but I need some more money, Hello? Hello? What the hell? He's Afghanistan like ማንም ናቸው እነሱ ጆሪ ላይ ዘጋ ጸጉርሽ በጣም ነው ያደገው ቆይ ግን አንተ ጥሩ ውጤት ካመጣሽ ነው ሽልማት የምሰጥሽ ብለኸኛል ነበር እንዴ ታዲያ ያመጣውልሽን አልወደድሽው ለመለሰው አረ አንሲ እንደዚህ አይባልም እኮ አይ በርግጥ እኔ ሽልማት አይደለም ያመጣውላት አይደል እየቀለድሽብኝ ነው ባከ ገብተኛል ስለማመኝ አይደል የምታረገው በፍጹም ሁለተኛ እንደዚህ እንዳትይ አንቺ እኮ ከጓደኞችሽ ጋር መሯሯጥ መላፋት መጫወት የምትችይ በጣም ጠንካራና ብርቱ ልጅ ነሽ አይደል ሁለተኛ እንደዚህ እንዳትይ አልተባባልንም ደግሞ እኔ ሰው ሲያመው ሙዝ ነው የሚሰጠው ሲባል ነው ሰማሁት ስለዚህ ባንድ ነገር እንስማማ ጥሩ ውጤት ስታመጪ ምንድነው ማመጣው ሙዝ ለማንኛውም አመሰግናለሁ አዎ ለዛ ነው የሚባለው ሄሎ ተመረጥ ሁለቱ የላካቸው ልጆች መጥተው ነበር እንግዲህ ያለውን ነገር በሙሉ አስረድቻቸው ተመልሰው ሄደዋል ጥሩ በቃ ይሄን ነገር ነው የደወልኩት ሄሎ አሁኑኑ ጥበቃዎቹ ጋር ትሄድና ፍሳሽ መውረጃ አካባቢ ቼክ እንዲያደርጉ ትነግራቸዋለህ ኖ ፍሳሽ መውረጃውን ይዘው እስከ ሳይት 2 ድረስ ወንዝ ዳሩን ሙሉን ቼክ ያደርጉ ይኸውልህ የከተማ ሰው ካዩ አስፈላጊውን እርምጃ ይወስዱ አስፈላጊው እርምጃ ነው ያልገባህ ጎግል አድርግልህ አስፈላጊውን እርምጃ አልኩህ ሄሎ ሳዲ እኔ በጊዜ ሳምፕሉን ወስጄ ጨርሻለሁ ታዲያ ጥሩ ውጤት እንዲኖረው በጥንቃቄ ውሰጂሽ ይኸውልሽ ሳዲ እዛ አካባቢ የተለያዩ ጥበቃዎች አይቻለሁ ጥንቃቄ አድርጊ ራስሽን ጠብቂ
አልተኛሽም እንዴ? ምንድን ነው በሩ ክፍት የሆነው? ክፍት ነው እንዴ? እያለቀሽ ነው እንዴ? አላለቀስኩም እንዴ። ምንድን ነው ያላለቀስኩ የምትይኝ? ዓይንሽ ምን ሆኖ ነው? ይኸው ምን ሆነሽ ነው ንገሪኝ እስቲ። ምንም አልሆንኩም። እና ታዲያ ይኸው እያለቀሽ አይደል እንዴ? ምን ሆነሽ ነው? እማ ምንም አልሆንኩም። አራት ጭቢ ቆይ ዱላ ላምጣና ጭብጭ ታረጊኛለሽ። ምን ሆነሽ ነው ንገሪኝ። ምንም አልሆንኩም። ንገሪኝ። አፈርሶ ልልሽ ይሄን ባደለው የምንድን ነው እሱ? ንገሪኝ። ምንም አልሆንኩም አልኩሽ እኮ እማ። በደህና ነው ሳዳ? ደህና ነኝ። እንዴ ታዲያ ምን ሆነሽ ነው ትላንት ከዛ በኋላ ስልክ የማትመልሹ? ስልኬ ባትሪ ስለዘጋ ምንም ላይ አልቻልኩም። እኔ ደግሞ ስላለቃሽ ብዙ መጥፎ ነገር ስለነገርሽኝ ስንቱን ነገር አሰብኩ መሰለሽ። እንዴ ቢጨንቀኝ እኮ ነው ቢፍቱን ጠይቄ በጠዋት ቤትሽ የመጣሁት። ጥበቃዎቹ መጡ። አቀርብልኝ። ትላንት የተፈጠረውን ለምንድን ነው ወዲያው ደውላችሁ ያላሳወቃችሁ? ምክንያት መደርደሩን ተውና የተፈጠረውን ተናገር። በቃ እንደውም ተው። ይህንንማ ኑሩ ራሱ ነግሮኛል። ዋናው ነገር የታክሲውን ታርጋ ይዛችሁታል ወይስ አልያዛችሁትም? ጥሩ። ከያዛችሁት ቁጥሩን ለኑሩ ስጡትና ኑሩ ቴክስት ያደርግልኝ። ሳምፕሉን ከወሰድኩ በኋላ በረሹ ስልክ ደውዬልሽ አውርተናል ነበር እንዴ? እሱማ አውርተናል፣ ግን ሳምፕሉን መች እንደምታቀብኝ ሳትነግሪኝ ነው ስልኩን የዘጋሽው። ያው ከስራ በኋላ ቢሮሽ ይዤልሽ እመጣለሁ ብዬ እኮ ነው። እሱ ችግር የለውም። ግን እርግጠኛ ነሽ ምንም አልሆንሽም? እውነት ለመናገር በጣም ደንግጫለሁ። ለዛ ነው ላወራሽ ያልቻልኩት። ምን ተፈጠረ? ሳምፕሉን ከወሰድኩ በኋላ ወንዙ ዳር የሆኑ ታጣቂዎች መጡና አባረው ተኮሱብኝ። ምን? አመሰግናለሁ። ፈራተሩ ሁሉ ሰላም። ምን ሻይ ቡና? አይቅርብኝ፣ ቸኩላለሁ። ስብሰባ አለብኝ። እውነቴን ነው አይደል? ሌላ ጊዜ ይደርሳል። ፈልጋለሁ ስላልከኝ ነው የመጣሁት። ሌላ ቀን ይደርሳል። እንዴት ነህ ታዲያ? ለምን ነበር የፈለከኝ? ይህ ቀጥተኛነት እኮ በጣም የሚመቸኝ። ስለ ሐምራዊት አንዳንድ ነገሮችን እንድንመካከር ፈልጌ ነበር። ስለ ሐምራዊት? ስለ ሐምራዊት ምን? ይኸውልህ ትንሽ ዙሪያዋ ላይ ትንሽ አደጋ እያንዣበበ ይመስለኛል። አደጋ? የምን አደጋ? አሁን ምንም የተፈጠረ ነገር የለም። እርግጠኛ ነኝ ነገር። በተለይ ደግሞ እኔ እናንተ እጅና ጓንት ሆነን ከሰራን የበለጠ ምንም አይፈጠርም። ለሀገር ያስቸገረ ጉዳይ ቢሮ ያንተና የአሚ ጉዳይ። እሺ ምን ልታደርግ አሰብክ? መያዣ መጨበጫ የሌለውን ነገር ነው የሆነብኝ። በቃ እንዴት? ምን አውቃለሁ። ላናግራት ስፈልግ መንገዱን ሁሉ ትዘጋብኛለች። ይህን ቀዳዳ ተጠቅሞ ደግሞ ኃይሉ ሊገባ እየፈለገ እንደሆነ ምንም ጥርጥር የለኝም። ተው ናቡ፣ እንደ ድግስ ወጥ ነገሩን ሁሉ አትደባልቀው። እየሆነ ያለውን ነገር እኮ ነው እየነገርኩ ያለሁት። አሚ እንደዚህ አይነት ልጅ ነች ብለህ ታስባለህ? ንገረኝ። እሺ በእርግጥ እሷ በቅንነት አድርጋው ሊሆን ይችላል። እሱ ግን ይሄን ክፍተት እየተጠቀመ እንደሆነ እችን ታክል ጥርጣሬ የለኝም። ይኸውልህ እሱ ሺህ ጊዜ ሊያስብ ይችላል። እሷ ካልፈቀደች ምንም ነገር ማድረግ አይችልም። እመነኝ። ግድ የለም ደግሞ አሚ እንደዚህ አይነት ልጅ ነች ብለህ የምታስብ ከሆነ ከምር በቀደም ዕለት ላስደፋው ከነበረው ድፎ ዳቦ ጋር ኃይሉን ሳይሆን አንተን ነው ማስደፋው። እሺ እንደዚህ አይነት ቀልድ ደስ አይለኝም። ቀልድ አይደለም ይሄ፣ ቀልድ አይደለም።
ይልቅስ አሜን ከአንተ እንድትርቅ የሚያደርጋት በቂ ምክንያት አካባቢ ላይ የሚኖር ከሆነ ዙሪያህን ቃኝ። ውሻ ዳኒ፣ ተረጋጋ እንጂ ተረጋጋ። ዋናው እኛ ቀድመን መረጃዎችን ማግኘታችን ጠቃሚ ነው። ተግባባን? በዚህ እንዴት አድርገን ፕሮቴክት ማድረግ እንችላለን? እሱ እኔ እኮ ቀድሞውንም አባቴ ደህንነት ነበር ምናምን ካለበት ጊዜ ጀምሮ ለእሷ እንደማይሆናት እርግጠኛ ነበርኩኝ። ይህን እኮ አባቱ ስንቱን ሲገርፍና ሲያስገርፍ ጅራፍ ያቀበለኝ ነበረ ነው። ዳኒ፣ አሁን እኛ ጉዳያችን ፖለቲካ አይደለም። ፖለቲካ ነው እንጂ ከዚህ በላይ ምን ፖለቲካ አለ? ከየት አባቱ አምጥቶ ነው አባቱ በወታደር ደሞዝ የምንነግረኝ የ3 የ4 ፋብሪካ ባለቤት የሚሆነው? ባለስልጣን በነበረ ጊዜ ከህዝቡ በዘረፈው ገንዘብ መሆን አለበት። ዳኒ፣ ደግሞ ስልጣናቸውን ተጠቅመዋል እንደ ይኸው ወንዝ እየበከሉ ድሃ እየገደሉ ያሉት እንደምንነግረኝ። ዳኒ፣ ተረጋጋ ተረጋጋ። እንደዚህ ስሜታዊ እንደምትሆን ባቅ ኖሮ ምንም ነገር አልነግርህም ነበር። ይቅርታ ኃይሉ፣ እንደዚህ አይነት ኢፍትሐዊነት ተሳክቶለት ማየት በጣም ስለሚያመኝ ነው። እረዳለሁ። ግን ይኸውልህ ፖለቲካውን በፖለቲካ ማድረግ ነው። እኔ አሁን በተጨባጭ የምፈልገው ሀምራይትን ከከበባ ውስጥ እንዴት አድርገን እናውጣት የሚለው። ይህን ለማውጣት ይህን ለማድረግ ዝግጁ ነህ? እዚህ ነው የምፈልገው። ቴንኪው። ይልቅ አንተ የነገርኩን ነገር በነገርኩህ መሰረት ሁሉን ነገር መፈጸም እንዳትረሳ። ደግሞ ትንሽ ተረጋጋ። እንደዛ ስትረጋጋ ነው ሀምራዊት መርዳት ማገዝ የምንችለው። በደንብ ገብቶኛል፣ አታስብ። አባቴን በግፍ ስላጣው የፍትህ ጉዳይ ላይ አንዳንዴ በጣም ስሜታዊ እሆናለሁ። ይቅርታ። ፋዘር በመኪና አደጋ እንደሞተ አይደል እንዴ አምሬ ነገሮች? እሷና ማማ መርማሪ ተብዬ ፖሊሶች የሚነግሯቸውን አምነው ነው። ታዲያ አንተ አደጋ ለመሆኑን በምን አወቅ? አባቴ ከመሞቱ ከጥቂት ቀናት ቀደም ብሎ ህይወቱ አደጋ ላይ እንደሆነ ነግሮኝ ነበር። የሆነ አንድ ጀነራል ከልማት ባንክ በህገ ወጥ መንገድ ትልቅ ብድር ወስዶ አባቴ ይህንን ወደ ባንኩ አስተዳደር ሪፖርት አድርጎ ነበር። አባቴን በመኪና የገጨው ደግሞ የዚህ ጀነራል ቦዲጋርድ ነው። ኤኒዌይስ ይህንን ተውና እህቴ እንደዚህ የሚያስብላት ሰው ስላላት በጣም ደስተኛ ነኝ። ስለ ሁሉም ነገር ከልቤ አመሰግናለሁ። አይደል? ስልኩን ወሰዳችሁ? ጥሩ። አሁን ምን ታደርግልኛለህ መሰለህ? ትናንትና ከ11 ሰዓት እስከ ማታ 2 ሰዓት የደወሉለትን ሰዎች ወይም እሱ የደወለላቸው ቁጥሮች በአጠቃላይ ትጽፍና ቴክስት አድርገህ ትልክልኛለህ። ጥሩ። ሄሎ፣ ይቅርታ የኔ አባት። ይቅርታ የኔ እናት፣ በስህተት ነው።
ሄሎ በቤተሰቦቼ ጉዳይ ያኔ ስናዘዝልሽ አንድ የጠቀስሽልኝ አባባል ዛሬ ላንቺ በጣም የሚያስፈልግሽ መስሎ ይሰማኛል። ደግሞ ምን ጠቀስኩ? ምን ያልጠቀስሽው ነገር አለ? በአጠቃላይ እኮ አንቺን ምን ማለት እንዳለብኝ ታውቂያለሽ? ሶቅራጥ አሰች ብልሽ የሚሻል ይመስለኛል። ለማንኛውም ያኔ የጠቀስሽው አባባል መንገድ ላይ ቆመው ላንተ በጣም እንደሚያስፈልጉ ከሚነግሩ ሰዎች ይልቅ መንገዱን ክፍት አድርገው በራስ መንገድ እንድትሄድ ያደረጉ ሰዎች እነሱ ናቸው ጠቃሚ ሰዎች ያልሽው አባባል ነው ትዝ የሚለኝ። ትዝ አይልሽም? ታዲያ ይሄ አባባል ከኔ ጋር ምን ያገናኘዋል? ናቢን ጊዜ ስጠኝ ብለሽ ትጠይቂው መንገድሽን አክብሮ እየጠበቀሽ ነው። ነገር ግን በተቃራኒው አንቺ መንገድሽ ላይ ከፊት ቆመው በዚህ ሂጂ በዚህ ታጠፊ የሚሉሽ ሰዎች አሁን በህይወትሽ ውስጥ እንደመጡ እንደዛ አይነት ነገር ማስተዋል ችያለሁ። የተሳሳትክ ይመስለኛል። ናቢ መንገዴን አክብሮ አይደለም የምደርስበት መድረሻዬ ስላስፈራው ነው የራቀኝ። አንተ ብዙ የማታውቀው ነገር አለ። ምንድነው የማላውቀው ነገር? አሁን ምንም ልነግር አልችልም። ለናቢ ምንም እንድትለው አልፈልግም። ምንድነው እንደዚህ አይነት ድፍንፍን ያለ ነገር አሚ? ቆይ እኔ እናንተ ባለፈው የተነጋገርንበት ነገር ትልቅ ጉዳይ መሆኑ ሳይገባ ቀርቶ ነው ማለት? ስንት ምስኪን ወገኖቻችን የሚጠቀሙበት ወንዝ ላይ ነው ኬሚካል እየተደፋ ያለው። ይሄንን ላንተ መንገር አለብኝ? ይገባኛል፣ እረዳሻለሁ። ነገር ግን ናቢ እዚህ ውስጥ እጁ እንደሌለበት በ10 ጣት መፈረም ይችላል፣ እርግጠኛ ነኝ። እኔም እንዳንተ እርግጠኛ ነበርኩ። ግን ሁሉም ማስረጃዎች ወደሱ ነው የሚጠቁሙት። ማስረጃ? የምን ማስረጃ? ናቢ ከዋናው ስራው ሌላ ለፋብሪካዎች ኬሚካል ማስወገጃ ጉዳይ ላይ በዋና አማካሪነት እንደሚሰራ ታውቃለህ? ምን? ምንድነው ረሹ? ምንድነው? የሆኑ ማላውቃቸው ሰዎች ቤት መጣው ነበር። ማን? ድንገት ሳላስበው በቦክስ መጣው ጣሉኝ። ስልኬን ይዘውት ሄዱ እና አንቺም እንድትጠነቀቂ ልነግርሽ ነው የመጣው። ማን ነው ብለሽ የስራ ቦታ ቦይፍሬንድሽን ይዘሽ መምጣት ጀመርሽ? አይ አይደለም። ለነገሩ ትችላላችሁ፣ ችግር የለው ትችላላችሁ። ያው ስጨርሺ ይህንን አራዳ ቅርንጫፍ ቴሌ ማሪ የሚባል ሰው እያለ ትሰጭልኛለሽ። ስጨርሱ ነው። እሺ ስጨርሱ ነው፣ ችግር የለው። ግን ይህንን ነገር ጀነራሉ ያውቃሉ? አይ አያውቁም። ጥሩ አደራ፣ ስጨርሱ ነው። እንዴት አደርሽ? ወደ የተነሳሽ ነው? እሺን ቀጠሮ ያለው እሱ ላገኘው ነው። ቀጠሮ አለን። እንደዚህ ሆነሽ? አይ ቅርብ ነኝ፣ እዚሁ አካባቢ ነው። ጫማ ቀይሪኝ እንዴ? አይ ማሚ ቅርብ ነው፣ እዚሁ አካባቢ ነው። ብዙም አንርቅ። ለእጅሽ ራስሽን ጠብቂ። ቶሎ ተመለሽ ደግሞ። አልጠጣም። የምን አልጠጣም። ማሪቱ 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 እትዬ የእንባጭ እኮ መድኃኒዓለም እንዳንቺ አይነት ታላቅ እህት በመህራዊ ሰዓት ስለሰጠኝ የማመሰግንበት አንደበትም የለም። ከነ ውርደቴ ተቀብለሽ እንደ ሰራተኛ ሳይሆን እንደ ታናሽ እህትሽ ተንከባክበሽ
የተሸከሙትን መከራ ሁሉ ስላቀለልሽልኝ ፈጣሪ ኑሮሽን እንዲያቀልልሽ በሄድኩበት ሁሉ ጸልያለሁ። አሁን ግን የባለቤትሽ መምጫ መድረሱን ስሰማ እኔና ልጄ ጎዳና የምንወጣበት ቀን እንደተቃረበ ተረዳሁ። በእኔ ላይ የደረሰው እርግማን ወደ ልጄ ሲተላለፍ ለማየት የሚያስችል አቅም አጣሁ። ስለዚህ ሀገር ጥዬ ለመሰደድ ወሰንኩ። የልጄን ነገር በእንባጭኮ መድኃኒዓለም ስም አደራ ሰጥቼሻለሁ። እባክሽ ይቅር በይኝ። ሄሎ። አዎ ዝግጁ ነኝ። ይሄ በጣም ቀላል ጉዳይ ነው። ስለዚህ ምንም አታስብ። ፈጣሪ እንዴት ታደርገኛውን እድሌ። ማዘር አቤት። ምንም አይሆንም፣ አይጨነቁ። እውነት ኧረ እኔ ልቤ ፈራ፣ እውነት ልቤ ፈራ። ወይኔ ጉዴ። ግድ የሎትም። እኔ ደግሞ በውስጤ ምንም አልፈራም። ምንም አይ እኔ እንጃ ብቻ። ልጄ እንዴት ነው? እናቱ ኖት? አዎ። ምንም አይነት የከፋ ጉዳት አላጋጠመው። እውነት በጣም እድለኛ ነው። አጠቃላይ አካላዊ ምርመራ አድርገንለታል። መጠነኛ የአጥንት መቀጥቀጥና የተወሰነ የደም መፍሰስ አጋጥሞታል። ግን ሌላ የአንጎልም ሆነ ውስጣዊ ችግር ግን አላጋጠመው። እና አሁን መግባት እንችላለን? ይችላሉ መግባት፣ ግን ትንሽ ረፍት ስለሚያስፈልገው እንዳታጨናንቁት። ሌላ ምርመራ ደግሞ አዝዤለታለሁ። ምን አይነት ምርመራ? ኢንተርናል ብሊዲንግ አለመኖሩን የሚያሳይ ምርመራ አዝዤለታለሁ። ሲቲ ስካኑን ነገ መጥቶ ማድረግ ይችላል። ቴንክ ዩ። አላት ነገር ደምቃለች ከጨረቃው ነግሳ ስታምር ሲሄዱም አንድ ላይ ሲመጡም አንድ ላይ አንዱን ብቻ እንዳላይ ሲሄዱም አንድ ላይ። በቃ ምንም ነገር አልገባሽም? ምኑ? እውነትም አትረቢም። ታዲያ ለዚህ ነው የሚፈርምልሽ እንኳን ያላገኘሽው። ወይ አንቺ ልጅ። ለማንኛውም የሚፈርም ባል ተገኝቷል። ኧረ ታዲያ ዋና መታወከሻናል የሚባለው? በእናትሽ ማን ነው? የአንቺ ፍሬንድ። ማን ነው የኔ ፍሬንድ? ሚስተር ኤሊሞ ጓደኛሽ። ጠብ አደረኩልሽ። ደህና ነው ልጄ፣ ደህና ነው። እውነት ደህና ነው። ወደ ቤቴ ካልሄድኩ ሁሉ እያለን ነበር አይደል? ስብሰባና ሰልፍ እንዳያመልጥ ፈርቶ ነው። አንተ በወንድሜ እያሾፍክ ነው አይደለም? ወይማ ደግሞ ስቀሽ ብሬ የእውነት አብርዬ ኢነርጂ እኮ በጣም ነው የሚገርመኝ። ዋናው በሰላም አዎ ተመስገን። ማዘር እውነት እናንተ እኮ ደከማችሁ። ለምን ወደ ቤት ሄዳችሁ አታርፉ? እኔ ሰራተኛ ላስወጣለት ላይ ደር ምን ማለት ነው? አይሉ ችግር አለ። እሱ ደህና ከሆነ ምግብ ማስወጣላት አለ ማለት ነው። ይመጣል። አይሆንም። ማቲ ሂድና ወደ ቤት ተረፍ። እኔ ባይሆን አንቺ እኮ ተሰቃየሽ ዛሬ ቀን ሙሉ። ወይ ችግር የለውም። አንቺ ሂጂና እርፍ በይ። በቃ ማዘርም ነው የግሬ መንገድ በዛ ስለሚሄድ ሽኛችሁ። በቃ በጣም ጥሩ። እሱ ጥሩ ቃሽና ጣሽ በዛም እንደሚመጣ ልጠይቅሽ።
ነገ ደግሞ ካስፈለጉት የሚመጣው መኪና መጥቶታል። የኔ ጌታ አንተም ተሰቃይ። ችግር የለም። እሺ ችግር የለም። ቆይ አንቺን እሱን ለማገባው አንቺን ምን አስደነገጠሽ? ኧረ እኔ አልደነገጥኩም። እንደ ጉጉት አይነሽ ፈጦ ያየሽ ምንም አልደነገጥኩም ትኛለሽ? መሀከላችሁም አንድ ነገር ሳይኖር አይቀርም እንዴ? ሩት ምን ነካሽ? ኤልፍ እኮ ጥሩ ወንድሜ ነው። አይ ይሄ ወንድሜ ሔዋንም እንደዛ ብላ ነበር። ቀጥፈሽ በልተሽ ብቻ እንዳሆነ የደነገጥሽው። ኧረ በእናትሽ ሩታ ሰው እንዳይሰማሽ። እሱ እኮ በጣም የሚወዳት ፍቅረኛ አለችው። ኤኒዌይስ ሁላችሁም የራሳችሁ ጉዳይ ነው። እኔ ምን አገባኝ? እድሜ ለዶላሪ ገቢ ተደርጓል። ማሚ ምን ሆነሽ ነው? ኧረ ምንም አልሆንኩም። ታዲያ ምን ሆነሽ ነው የምትንቆራጠጪው? ናቢ ይመጣል አላልኩሽም ነበር? እና አይ ምን ገጥሞት ዘገየ ብዬ እያየሁት ነው። እንዴ ማሚ ገና ጠዋት እኮ ነው። እኔ እንኳን በዛ ሌሊት ስመጣ ምንም እኮ እንደዚህ ያሉሽ። እና ወዴት ነው ታዲያው? ለማንኛውም እኔ በቃ ክላስ ልሄድ ነው። ቆይ እንጂ ታዲያ ይምጣ። እየመጣ ነው አልኩሽ አይደል እንዴ? አይ ማሚ ይረፍድብኛል። ምንድነው የሚረፍድብሽ? ያደርስሻል አልኩሻል። ያውልሽ እንደውም መጣ። ወንድምዬ አንቺ ቀጫጫ ምንድን ነው? ወራሃፕ ስፈልግ ነው የመጣው ነገር ላይ ምንድን ነው? ማሚ እንዳልነግርህ ብላኝ ነበር። ምንድን ነው? ምን ሚድተርም ፈተና ወድቄ ከግቢ ተጫርኩ። ምን ምን የምታወሪው? ማሚ እንዳልነግርህ ብላኝ ነበር። ኧረ ናቢ! ማሚ ምንድን ነው የምታወራው? እንዴ ናቢ! ኧረ ናቢ! የምትነግረኝ እውነት ነው? ናቢ! እማ እማ ማይ ማይ እሜ እሜ ምንድን ነው የሆነ ነገር? እሜ እስኪ የሆነ ነገር አድርግልኝ። ሃሎ ሃሎ! ክቡራትና ክቡራን፣ ይህ የዳሸን ዕድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሸን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሸንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25 የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሸን ባንክ ሱፐር አፕ። አይ ዶክተር እንዴት ነሽ? ሰላም ናችሁ? ማዘር እንዴት ነው? ሰላም ነው? እንግዲህ ራስዎትን መንከባከብ ይኖርቦታል ማለት ነው። ብያለሁ እኮ ሰማችሁ አይደል? አመሰግናለሁ ዶክተር። በጣም እድለኛ ኖት። ግን እንዴት እንደዚህ የሚጨነቅሎት ልጅ ስላሉት ነው እንዴ? ታዲያ እናት አይደለሁ
ራስዎትን ይንከባከቡ። እሺ፣ መልካም ጊዜ። ሰማሽ አይደል? ደህና ነሽ? በጣም እድለኛ እናት ነው። ግን እንደዚህ የሚጨነቅለት ሴክስ ይቅርታ አለቃ፣ አንድ ነገር ላማክር ብዬ ነበር አለቃ። ያው እንደምታውቀው የቤተሰብ ኃላፊነት አለብኝ። ታናናሽ ወንድሞቼን ማስተምረው እኔ ነኝ። በተለይ አባቴ ከሞተ በኋላ የቤታችን ወጪ በሙሉ እኔ ላይ ነው ያለው። የደሞዝ ጭማሪ ጉዳይ ነው? አይደለም፣ አይደለም፣ በፍጹም አይደለም አለቃ። ታዲያ በጠዋቱ የሁሉ ማስተዛዘን ምንድን ነው? አይ ጎን ለጎን አንድ ቢዝነስ ለመጀመር አስቤ ነው። ጥሩ ነው። ግን ያው ገንዘብ አነሰኝና ባለፈው ለአምራዊት እንዳበደርካት ለእኔም እንድትቸገርልኝ ለመጠየቅ ነበር። ኦኬ። ምንድነው ያጠናው ቢዝነስ? ዳቦ ቤት ነው። በአሁኑ ሰዓት አዋጪ ቢዝነስ እሱ ነው። ዳቦ ቤት? አዎ አለቃ፣ ዳቦ ቤት። ዳቦ ቤት ለመክፈት ሊጥ ከማብካት ውጭ ምን የተለየ ጥናት ያስፈልገዋል? ምንም አይነት ስልጠና አይጠይቅም። የኢትዮጵያ ገበሬ እኮ 4 ዓመት ሙሉ ገንዘቡን ከስክሶ ዩኒቨርሲቲ አስመርቆ ዲግሪ ያስያዘ ሊጥ እንድታቦካ እኮ አይደለም። ይህንማ ማንም ሊሰራው ይችላል። እንደ ትልቅ ስራ ሊጥ ፕሮፖዝ አታፍርም? መቼስ አለቃ ያው የኑሮ ሁኔታ ነው። ኑሮ ስማ፣ እኔ በዩኒቨርሲቲ ደረጃ ተመርቆ ዲግሪ ለያዘ ሰው ሊጥ ለማቡካት አይደለም ብድር ምክርም አልሰጠው። ሊጥ ይለኛል። ዶክተር ገንዘቡን ዛሬ ሴፕሽ መጥቼ እከፍላለሁ። በጣም አመሰግናለሁ። እሺ፣ እንዴት መጣሽ? አንተ እንዴት መጣ? ማለቴ ለሸቱ እንኳን አልነገርኩትም። በምን አውቀሽ መጣሽ? እንዴ ምን አውቄ የምመጣው? እማዬ ትንሽ አደጋ ደርሶባት። እንዴ ማይ ምን ሆኑ? አሁን በጣም ደህና ነች። እንዴ ደህና ነች። የት ነው ያሉት? ናንያቸው። አንቺ ግን እንዴት መጣሽ? ማለት በምን ሰማሽ? እኔማ ዳኒ ታሞ እዚህ ነው ያደርኩት። ዳኒ ጠዋት ሻወር ልወስድ ሄጄ ነው። ምን ሆነ? ትንሽ አደጋ ደርሶበት ነው አለ እዚህ? አዎ እዚህ ነው ያለው። ምን ሆነ? ሊጥ ለማብኳት ትምህርት ያስፈልጋል ይለኛል እና ማር ለመቁረጥ ነው ትምህርት የሚያስፈልገው? ለሷ ሲሆን ተለማምጦ ያበድራል። ራሴን ያዋረድኩት እኔ ነኝ። ለነገሩ ከተዋረድ ቆይቻለሁ። በጣም ሰው ትነቃል። በጣም ያስጠላልሽ። ምን ያልከኝ? እኔማ ምን እላለሁ? ሰው እንዴት በተገናኘ ቁጥር እንደ ውሻ እንደዚህ ያማል? ሰው ምን ያመኛል? እኔ በጣም ጤነኛ ነኝ። ሰው እንዴት የእግዚአብሔር ሰላምታ እንኳን አይሰጥም? ዝም ብሎ ገንዘብ ብቻ። ስማ፣ ትቀልዳለህ እንዴ? እኔ እናንተ የተገናኘ ነው ሰላም እንድንባባል እኮ አይደለም። ገብቷል? ስራ እየሰራን ያለ። አሁን ትሰጠኛለህ? ስጠኝ።
ስማ፣ እዚህ ውስጥ የተቀመጡት ዶክመንቶች ምን ያህል ጠቃሚ እንደሆኑ ብታቅ እንደዚህ አትፈነዳም ነበር። ይኸውልህ በቀይ የተሰመረባቸው መስመሮች የኬሚካል ውጤቱ ምን ያህል የወንዝ ብክለቱ ላይ አደጋ እንደደረሰ የሚያሳዩት ናቸው። ተግባባን? ሌላው ደግሞ በፐርሰንት እዛ ላይ ተቀምጧል ሁሉንም ነገር። ስለ ያዝከው መረጃ ምንነት ለማወቅ በመጀመሪያ ቁጭ ብለህ ራስን አረጋግተህ አጢነህ ተመልከት። እኔም ጋር ስልክ መደወል የምትፈልግ ከሆነ በመጀመሪያ መፈንዳትን አስተካክለህ ደውልሽ፣ ያለበዛ እንዳትደውልልኝ። በመጥፎ አጋጣሚ እንዲሆን ስለተዋወቁሽ ደስ ብሎኛል። እኔም ስላወቅኩት ደስ ብሎኛል ማዘር። Bakuma kiyyataateti. Maarree. Silaantala bareedduu tasgabbooftuu kana fakkaatti maaltu naa fide? ታምሪ ግራ ገባሻ? ቺን የመሰለች ቆንጆዬ ቺክ ሄቨን ለቫኬሽን ሄደና ወይ ያገኘሃት ነው ያለች። ዳኒ ናቸው ነው ና የዶክተሯ ነገር ግን አላማረኝም። ሃይ ሰላም። የሚገርም አጋጣሚ ነው። ምኑ? አይ አሁን ዳንኤል ስለአንተ ብዙ ነገር እያወራኝ ሳገኝ ገርሞኝ ነው። ግን ምን አድርገው ቢሆን ነው እንደዚህ የሚያወራው? እውነቱን እኮ ነው አስቻለ። ትልቅ ዋጋ ያለው ዶክመንት ነው ይሄ። ሄሎ አቶ ታሪኩ ሰመረ ነኝ፣ የኃይሉ ረዳት። በጣም ለጠቃሚ ነገር ፈልጌ ነበር። እሺ ምን ሆነሃል አቢ? ምንም አልኩ። ቆይ እሺ አንዴ ስልክ ልጨርስ። ምን እያልሽ ነበር ሳለ? ምን በእኮ ምን ተፈጠረ? እሺ ተናደድክብኝ። በጣም አናደሽኝ። እኔ እኮ በእኔ ቤት ፕራንክ አደርግሃለሁ ብዬ ነው ነገሮች እንደዚህ እንደሚበላሹ መጫወት። እንደዚህ አይነት ፕራንክ አለ እንዴ? ይሄን ያመጣሁት ይኸው። አትቀልጂ። አየህ What? Really? Wow. አንቺ ልጅ ምን እየሰራሽ ነው ልጄ? ያነበብኩ ዳኒ ተኛ እንዴ? መድኃኒቱ ነው መሰለኝ አንጀላጎታል። በቃ አንቺ ማር ገባ ብለሽ አረፍ። እኔን አሁን ይልቅተኝና እስቲ አንቺ ገብተሽ አረፍ በይ። እሱ ይደርሳል እባክሽ። እሺ መጣ እባክሽ። እሺ ባመጣው ነይ እናቴ እባክሽ። ሄሎ ደህና ነሽ? እንዴት ነው የምትሻምሪው? የላብራቶሪ ውጤት እኮ መጣልኝ። እሱ ልነግርሽ ብዬ። እውነት? ያው ወንዝ ውስጥ መገኘት የሌለባቸው ኬሚካሎች እንዳሉት ነው የሚያሳየው። የምታውቂውን ነገር ነው ያረጋገጥሽው። ወይኔ
እውነት ባልሆነ ብዬ ስመኝ ነበር። ምን ለማድረግ አስብሽ? እኔ እንጃ፣ በጣም ከባድ ነው። ይኸውልሽ ይሄ ነገር ቀላል አይደለም። መረጋጋት ያስፈልገዋል። እንዳትቸኩይሽ። ማመካከር ሳይኖርብን አይቀርም። ለማንኛውም እስኪ ነገ ቢሮ ብቅ በይና እናውራ። እሺ። ቻው። ደህና ደርሽ። አመሰግናለሁ። Hello? Hey, I've confirmed Alamo will be at work later. Do it tonight. I want no further incidents. Will do.